የጎንደር ሰው ነው ያውም የቋራ ሐሞተ ኩሩ ልበ ተራራ ተብሎ ተገጥሞለታል። ዛሬም ያልተነካ ክብረ ወሰን በኢትዮጵያ እግር ኳስ እንደያዘ ቀጥሏል። ካሜሩናዊ ሳሙኤል ኢቶ እስኪያሻሽለው ድረስም በአፍሪካ እግር ኳስ ለረጅም ጊዜ ቆየ ታሪክ ባለቤት ነው። የዚህን ትልቅ ስብና ታሪክ የጻፉት ሰለሞን በርሄ ደግሞ የማይተካ ነው ሲሉ ይገልጹታል። መንግስቱን መግለጽ በጣም በዚህ አጭር ጊዜ በጣም አስቸጋሪ ነው። ለምንድነው አስቸጋሪ የሚሆነው? እጅግ በጣም ከፍተኛ ሰብዕና የነበረው በግልም በእግር ኳስ ህይወቱም በህይወት ታሪኩም በጣም ከፍተኛ የሚባል ለብዙ ኢትዮጵያውያን ለብዙ የሰው ልጆች ጭምር አርአያ ሊሆን የሚችል ሰው ስለነበረ ነው። ኢትዮጵያ ባስተናገደችው የ1954 ሶስተኛ የአፍሪካ ዋንጫ ታሪክ ከሰሩ ተጫዋቾች አንዱ ነው። ለዋሊያው ተሰልፎ በተጫወተባቸው 98 ጨዋታዎች 62 ግቦችን ማስቆጠርም ችሏል። ለሀገሩ የዋለውን ውለታ ለማሰብም ጎንደር ከተማ አስተዳደር መታሰቢያ የሚሆን የስፖርት ማዘውተሪያ ገንብቶ ለአገልግሎት ክፍት አድርጓል። መንግስቱ ወርቁ በኢትዮጵያ እግር ኳስ ታሪክ ውስጥ የራሱን አሻራ ጥሎ ያለፈ ነው። መንግስቱ ወርቁ በእግር ኳስ ውስጥ ታማኝ የሚባል የእግር ኳስ ተጫዋች ነው እና በሱ ሰይመ ህፃናት ልጆች ነገ ይሄ ሜዳ ማን ነው መንግስቱ ወርቁ ምን ያደረገ ነው የሚል ተምሳሌትነት የሚወስድ እሱን ለመሆን የሚሰሩበት ህፃናት ወጣቶችን ለመፍጠር ያግዛል በሚል ነው እንግዲህ መንግስቱ ወርቁን በዚህ ዛሬ ልንሰይም ይቻላል። ለህዝብ ፍቅር የኖረው አባቴ በዚህ መልኩ ስለታሰበ ደስ ብሎኛል የሚሉት ልጁ አምባቸው መንግስቱ ደግሞ ለሀገር መልካም መስራት እንደሚከፍል ተረድቼበታለሁ ይላሉ። ተጫዋቾች ልጆች እንደዚህ ስታይ በጣም ሞቲቬትድ ይሆናሉ። ገባ ሞራል ማን ነው አሁን ስሙ መንግስቱ ወርቁ ቁጥር 8 ሲያይ በቃ ሰው ሞራል ይኖራል። ገባ እንደዚህ ማለት ለአፍሪካ ሄጄ ተጫዋቾቼ ለዓለም እንደዚህ ለብሔራዊ ቡድን ተጫዋቾቼ ትልቅ ሞራልና ሞቲቬትድ ይሆናሉ ብዬ ነው ማስበው ወጣቶቹና በጣም ትልቅ ነገር ነው ያደረጉት። በአሁኑ ሰዓት በጎንደር ከተማ አስተዳደር እየተከናወነ ከሚገኘው የኮሪደር ልማት ጎን ለጎን ወጣቶችን ተጠቃሚ የሚያደርጉ 6 ያክል የስፖርት ማዘውተሪያ ስፍራዎች ግንባታ እየተከናወነ ይገኛል። ይህን መሰል የስፖርት ማዘውተሪያ ስፍራዎች ግንባታ ፕሪሚየር ሊጉን ጨምሮ ሌሎች ውድድሮች ወደ ከተማዋ ለማምጣት አቅም ይፈጥራል ባይ ናቸው። የስፖርት ማዘውተሪያ ቦታዎቹ በብዛት መኖር የከተማውን የስፖርት እንቅስቃሴ የተሻለ እንዲሆን ያደርጋሉ። የሚገጥመን የሜዳ ችግር ከመቅረፍ አኳያ ትልቅ ድርሻ ይኖረዋል ማለት ነው። በተጨማሪም ሌሎች ውድድሮችን አንደር የፕሪሚየር ሊግ ውድድሮችን ወደ ከተማው ለማምጣት የመላ ውድድሮችን የሻምፒዮን ውድድሮችን አምጥቶ ከተማው ላይ ለማካሄድ አማራጭ ሜዳዎች ወሳኝ ናቸው። የትሬኒንግ ሜዳዎች፣ ውድድር ሜዳዎች ያስፈልጋሉ። ይህን ክፍተት በመሙላት ከፍተኛ ድርሻ ይኖራቸዋል። ይህ የሀገር ባለውለታና አርማ መዘከሩና በስሙ የስፖርት ማዘውተሪያ መገንባቱ ደግሞ የአሁኑ ትውልድ የሱን ፈለግ እንዲከተል ያስችሏል የሚሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ሌሎች የሀገር ባለውለታዎችን ለመዘከርም እንሰራለን ብለዋል። በኢትዮጵያ ውስጥ በእግር ኳሱ በተለያየ ስፖርት አይኮኖቻችን ለትውልድ ቅብብሎሽ በሚያመች መልኩ ስያሜም እንደሚሰጥ ትውልዱ እየተማረ ስለዚህ እንዲህ አይነት ባለ ስያሜ ለመሆን የዛሬው ወጣት የዛሬ ህፃናት ተግተው ለሀገራቸው የሚሰሩበትን መስመር ለመፍጠር ነው እንግዲህ እየሰራን ያለነው። ይህንኑ በሌሎችም አካባቢዎች አስፍተንና አጠናክረን ምን ሰራ ነው የሚሆነው።